ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የትምህርት ሚኒስቴር የአካል ጉዳት ያለባቸው ተማሪዎች የ12ኛ ክፍል ማጠናቀቂያ ፈተና ተፈትነው ዝቅተኛ የማለፊያ ነጥብ ካስመዘገቡ የከፍተኛ ትምህርት መግቢያ መቁረጫ ነጥብ ታሳቢ ሳይደረግ ሁሉም ወደ ከፍተኛ ትምህርት ተቋማት እንዲገቡ የሚፈቅድ ረቂቅ መመሪያ አዘጋጀ። ሚኒስቴር መስሪያ ቤቱ ያዘጋጀው የልዩ ፍላጎት ወይም አካቶ ትምህርት ማስፈጸሚያ ረቂቅ መመሪያ ላይ የትምህርት ማህበረሰቡና ባለድርሻ አካላት አስተያየት እንዲሰጡበት ይፋ አድርጓል። ይሁንና በረቂቁ ላይ አስተያየት ያላቸው ሰዎች እስከ መቼ ድረስ አስተያየት ማቅረብ እንደሚችሉ የገለጸው ነገር የለም። ባለ 25ቱ ገጽ ረቂቅ መመሪያም ልዩ የትምህርት ፍላጎት ላላቸው ተማሪዎች ትምህርት ቤቶች በተሟላ ሁኔታ ተደራሽ እንዲሆኑ ማድረግ በማስፈለጉ የተዘጋጀ ነው ተብሏል። በተጨማሪም ለአካል ጉዳተኛ ተማሪዎች ፍላጎትና ችሎታ ተስማሚ የሆነ ስርዓተ ትምህርት፣ የትምህርት ቁሳቁስ እንዲሁም መሰረተ ልማት እንዲሟሉ በማድረግ የትምህርት አገልግሎት ተጠቃሚነታቸውን ማረጋገጥ አስፈላጊ በመሆኑ የተዘጋጀ እንደሆነ ተገልጿል። ረቂቅ መመሪያው ሲጸድቅም በሁሉም ክልሎችና ከተማ አስተዳደሮች በሁሉም መንግስታዊና መንግስታዊ ባልሆኑ የትምህርት ተቋማትና መደበኛ ባልሆኑ የትምህርት ጣቢያዎች ተፈጻሚ የሚደረግ ይሆናል። ረቂቁ አካል ጉዳት ያለባቸው ተማሪዎች በአገር አቀፍ የ12ኛ ክፍል ማጠናቀቂያ ፈተና ተፈትነው በትምህርትና ስልጠና ፖሊሲው የተገለጸውን ዝቅተኛ የማለፊያ ነጥብ ካስመዘገቡ የከፍተኛ ትምህርት መግቢያ የመቁረጫ ነጥብ ታሳቢ ሳይደረግ ሁሉም ወደ ከፍተኛ ትምህርት ተቋማት እንደሚገቡም ይገልጻል። በተጨማሪም አካል ጉዳተኛ ተማሪዎች በከፍተኛ ትምህርት ተቋማት ምደባ ወቅት በቅርብ የቤተሰብ ድጋፍ በሚያገኙበት አካባቢ ፍላጎታቸውንና ውጤታቸውን መሰረት ያደረገ ለአካል ጉዳተኞች ምቹ በሆነ ዩኒቨርሲቲዎች ምደባ እንደሚደረግላቸውም ይደነግጋል። በታንዛኒያ ምርጫ ማግስት የተነሳውን ተቃውሞ ተከትሎ የሀገሪቱ መንግስት የኢንተርኔት አገልግሎትን አቋረጠ። በምስራቅ አፍሪካዊቷ ሀገር ትላንት የተደረገው ምርጫ ተከትሎ በተቃዋሚዎችና በጸጥታ ኃይሎች መካከል በተነሳ ግጭት በርካታ ሰዎች መሞታቸውን አዣንስ ፍራንስ ፕሬስ ዘግበዋል። በተቃውሞ ከ30 በላይ ሰዎች እንደተገደሉ የሚገልጹ ያልተረጋገጡ ሪፖርቶች እንደወጡ አንድ የዲፕሎማቲክ ምንጩ እንደነገሩት የፈረንሳዩ የዜና ወኪል ገልጿል። የሀገሪቱ ፕሬዝዳንት ሳሚያ ሱሉሁ ሐሰንን በምርጫው ይገዳደራሉ ተብለው ገመቱ የተፎካካሪ ፓርቲዎች እጩዎች መታሰራቸውን አሊያም ከምርጫው ገለል እንዲሉ መደረጋቸውን ዘገባው አስታውሷል። ትላንት ምርጫው በሚካሄድበት ቀን ደግሞ በመቶዎች የሚቆጠሩ ሰዎች አደባባይ መውጣታቸውን ተከትሎ ብጥብጡ መነሳቱን ዘገባው አክሏል። የዜና ተቋሙ ዘጋቢም የኢኮኖሚ ማዕከል በሆነችው ዳሬ ሰላም ፖሊስ ጣቢያዎች በእሳት ሲጋዩ መመልከቱን ጠቅሷል። በአመጹ በምርጫ ጣቢያዎች ላይ ጥቃት መሰንዘሩና በተለያዩ የሀገሪቱ ክፍሎች ተቃዋሚዎች የፕሬዝዳንቷን ምስሎች እየቀደዱ እንደነበር ሪፖርቶች አመላክተዋል። ዛሬ ደግሞ የሀገሪቱ መንግስት የኢንተርኔት አገልግሎት ማቋረጡንና ዓለም አቀፍ ጥሪዎች መገደባቸውን ዘገባው አክሏል። ከሞላ ጎደል ሁሉም የውጭ መገናኛ ብዙሃን ጋዜጠኞች ለምርጫው እንዳይገቡም ተከልክለው ነበር። የሳሚያ ሱሉሁ አስተዳደር ስለ ተቃውሞ እስካሁን ያለው ነገር የለም። የተነሳውን ተቃውሞ ተከትሎ ትምህርት ቤቶችና ኮሌጆች ዝግ ሆነው የቆዩ ሲሆን የመንግስት ሰራተኞችም ከቤት ሆነው እንዲሰሩ ከሀገሪቱ ሹሞች ተነግሯቸዋል። በዳሬ ሰላም አሁንም የተኩሱ ድምጽ እንደሚሰማ ዘገባው አክሏል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የባንኮች የፋይናንስ አገልግሎት እንዲናበብ የሚያደርጉ ቴክኖሎጂዎች አቅራቢ የሆነው ኢቲስዊች በ2017 የሂሳብ ዓመት 1.04 ቢሊዮን ብር የተጣራ ትርፍ ማግኘቱን አሳወቀ። ተቋሙ ያገኘው የተጣራ ትርፍ ከካቻምና ጋር ሲነጻጸር የ24.5 በመቶ ብልጫ አለው። ባንኮችና የመድህን ኩባንያዎች ባለአክሲዮኖች የሆኑበት ኢቲስዊች የሂሳብ ሪፖርት ከትላንት በስቲያ በሸራተን አዲስ ሆቴል ቀርቦ ውይይት ተደርጎበታል። በበጀት ዓመቱ የኢቲስዊች አጠቃላይ ሀብት 4.9 ቢሊዮን ብር መድረሱ የተገለጸ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ41 በመቶ እድገት አሳይቷል። የባለ ድርሻዎች የትርፍ ክፍፍል ደግሞ ካቻምና ከነበረበት በ65 ብር ቀንሶ በአንድ አክሲዮን 486 ብር እንደሆነ ዓመታዊ ሪፖርቱ ያሳያል። ከ14 ዓመት በፊት በ80.5 ሚሊዮን ብር የተፈረመ ካፒታል የተቋቋመው ኢቲስዊች አሁን ላይ የተከፈለ ካፒታል መጠኑ 2.6 ቢሊዮን ብር ደርሷል። በበጀት ዓመቱ በኢቲስዊች አማካኝነት 741.1 ቢሊዮን ብር ዋጋ ያላቸው 287.4 ሚሊዮን የገንዘብ ዝውውሮች መከናወናቸው ተገልጿል። በተጨማሪም በበጀት ዓመቱ 128.3 ሚሊዮን ከባንክ ሂሳብ ወደ ሌላ ባንክ ሂሳብ የማስተላለፍ አገልግሎት የተከናወነ ሲሆን ይህም ከባለፈው ዓመት አንጻር የ158 በመቶ ጭማሪ አሳይቷል። በበጀት ዓመቱ በባንክ ኢንዱስትሪው መካከል በኢቲስዊች አማካኝነት 156.1 ቢሊዮን ብር የኤቲኤም ግብይት የተከናወነ ሲሆን አፈጻጸሙ ካለፈው ዓመት ጋር ሲነጻጸር በ26 በመቶ ብልጫ አሳይቷል። በተመሳሳይ በግብይት መፈጸሚያ ወይም ፖስ ማሽን የ7
በ20.2 ቢሊዮን ብር ግብይቶች የተከናወኑ ሲሆን ይህም ከ2016 በጀት ዓመት ጋር ሲነጻጸር የ24 በመቶ ጭማሪ አሳይቷል። የኢትዮጵያ የምድር ባቡር ኮርፖሬሽን የባቡር አካላትና መለዋወጫዎች ማምረቻ ማዕከል ለማቋቋም የሚያስችለውን የመግባቢያ ስምምነት በተያዘው ሳምንት መጀመሪያ ከደቡብ አፍሪካው ፊዛ ኢንጂነሪንግ ኮርፖሬሽን ጋር መፈራረሙን አስታወቀ። ስምምነቱን የኮርፖሬሽኑ የቢዝነስ ዴቨሎፕመንት ዘርፍ ምክትል ስራ አስፈጻሚ ኢንጂነር ጌቱ ግዛውና የፊዛ ኢንጂነሪንግ ኮርፖሬሽን የቢዝነስ ልማትና ማርኬቲንግ ዘርፍ ማኔጂንግ ዳይሬክተር ሙሐመድ ፋሩክዲን ተፈራርመዋል። ስምምነቱ የባቡር አካላት መለዋወጫዎች ማምረቻ ማዕከል በኢትዮጵያ በማቋቋም በሀገሪቱ ያለውን የባቡር መለዋወጫ እጥረት በመቅረፍ የውጭ ምንዛሪ ወጪን ከማስቀረትም ባለፈ ገበያውን በማጠናከር ለአፍሪካ ሀገራት ለማቅረብ የሚያስችል እንደሆነ ኮርፖሬሽኑ ዛሬ ረፋድ በፌስቡክ ገጹ ይፋ ባወጣው መግለጫ አስነብቧል። በተጨማሪም ስምምነቱ በባቡር ጉዳዮች ላይ የቴክኒክ ድጋፍ ለማግኘት ከዓለም አቀፍ የፋይናንስ ተቋማትና መዋለ ንዋይ አድራጊዎች ወይም ኢንቨስተሮች ጋር ትስስር ለመፍጠርና የአቅም ግንባታ ስልጠናዎች ለመስጠት እድል የሚፈጥር መሆኑን ተመላክቷል። ፊዛ ኢንጂነሪንግ ኮርፖሬሽን በደቡብ አፍሪካ፣ ህንድ፣ በመካከለኛው ምስራቅና በአሜሪካ በባቡር መሰረተ ልማት እንዲሁም በማዕድን ኢንዱስትሪ ዘርፍ ላይ የተሰማራ ኩባንያ እንደሆነና ከ40 ዓመታት በላይ ልምድ እንዳለው ከበይነ መረብ ገጹ የተገኘው መረጃ ይጠቁማል።